የፖለቲኮ የምርመራ ዘገባ ይፋ እንዳደረገው የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢሚግሬሽንና የጉምሩክ ማስከበር አገልግሎት ወይም አይሲኢ በኩል ያወጣቸው ፖሊሲዎች በ90 በመቶ ገደማ ጉዳዮች ላይ በሽንፈት ተጠናቀዋል። ይህ በቁጥር 10 ሺህ የሚደርስ የሽንፈት መጠንም የአንድን ወገን የፖለቲካ ፍላጎት በሕግ የበላይነት ላይ ለመጫን የተደረገው ሙከራ እንዴት በነጻ የፍትህ አካል ፊት እንደተንበረከከ የሚያሳይ ሕያው ምስክር ሆኗል። እነዚህ 10 ሺህ ሽንፈቶች ዝም ብለው የፍርድ ቤት ውሳኔዎች ሳይሆኑ በአሜሪካ ሕገ መንግሥት ስርዓት ላይ የተቃጣን መጠነ ሰፊ ወረራ ለመመከት የፌዴራል ዳኞች የገነቡት የብረት ግንብ ውጤቶች ናቸው። ይህ ክስተትም በአስፈጻሚው አካልና በፍትህ አካሉ መካከል ያለውን ግንኙነት ሙሉ በሙሉ ያፈራረሰ፣ የፍትህ ሚኒስቴርን ለሁለት የከፈለና የአገሪቱን የዲሞክራሲ ምሰሶዎች እስከ ወዳኛው ያናጋ ታሪካዊ ክስተት ሆኖ ተመዝግቧል። የዚህ መጠነ ሰፊ ቀውስና የሕግ ጦርነት መነሻው በሐምሌ 8 ቀን 2025 አውሮፓውያን አቆጣጠር በወቅቱ የአይሲኢ ተጠባባቂ ዳይሬክተር ቶድ ሊዮንስ አማካኝነት የወጣው እጅግ አወዛጋቢና አምባገነናዊ ይዘት ያለው አዲስ መመሪያ ነው። ይህ መመሪያ ለ10 ዓመታት በአሜሪካ የኢሚግሬሽን ሕግ ውስጥ የነበረውን አዲስ መጪ ስደተኛ የሚለውን ትርጓሜ በአንድ ጀንበር በመገልበጥ በአገሪቱ ውስጥ ለበርካታ ዓመታት የኖሩ ቤተሰብ የመሰረቱ ግብር የሚከፍሉና ለአገሪቱ ማኅበራዊ መዋቅር መሰረት የሆኑ በሚሊዮን የሚቆጠሩ ሰዎችን እንደ አዲስ መጪ በመቁጠር ያለምንም ዋስትና መብት እንዲታሰሩ አዘዘም። ይህ የትርጉም ለውጥም አስተዳደሩ እነዚህን ሰዎች እንደ ወንጀለኛ ቆጥሮ ለረጅም ጊዜ በበረሃማ እስር ቤቶች ውስጥ እንዲያቆያቸው በር የከፈተ ቢሆንም በነጻው የፍትህ አካል ፊት ግን ታይቶ የማይታወቅ ቁጣን ቀስቅሷል። ዳኞች ይህንን መመሪያ ሲመለከቱ የገጠማቸው ድንጋጤና ቁጣ በውሳኔዎቻቸው ላይ በግልጽ የሚንጸባረቅ ሲሆን በፍትህ ታሪክ ውስጥም ዳኞች ገለልተኝነታቸውን ለመጠበቅ ቃላቶቻቸውን በጥንቃቄ ቢመርጡም በዚህ ጉዳይ ላይ ግን የቃላት ጥረት እስኪገጥማቸው ድረስም የአስተዳደሩን ድርጊት በቃላት አውግዘዋል። የትራምፕ ሹመት የሆኑት ዳኛው ጋሪ ብራውንም የአስተዳደሩን ተግባር የሰው ልጅ የጨዋነት ሕግጋትን የሚጥስ ክፋት ነው ሲሉ በከፍተኛ ቁጣ ገልጾታል። ሌላኛው ዳኛ ደግሞ ይህ ድርጊት በሕገ መንግሥታዊ ስርዓቱ ላይ የተፈጸመ ወረራ በማለትም ፈርጀውታል። ዳኞቹ በአስተዳደሩ ላይ ያላቸውን ንቀትና ተቃውሞ እጅግ የበረታ በመሆኑ ጉዳዩን ከጥንታዊ ግሪክ አፈ ታሪኮች ጋር በማመሳሰል አስተዳደሩን ጭንቅላቱ ሲቆረጥ ከሚበቅለው ዘንዶ ወይም ሃይድራና ድንጋይን ወደ ተራራ ጫፍ ለማውጣት እንደሚለፋውና ፍሬ እንደማያገኘው ሲስፈስ መስለውታል። ይህ የሚያሳየው በፍትህ አካሉና በዋይት ሀውስ መካከል ያለ ግንኙነት መሻከሩንና በመካከላቸው ያለው የሕጋዊነት ድልድይ ሊፈርስ መቃረቡን ነው። ፍርድ ቤቶች የአስተዳደሩን ድርጊት ከሕግ መግለጫ በላይ የሆነ ጥቃት ብለው መጥራታቸውም ጉዳዩ ከሕጋዊ ክርክር አልፎ የአገሪቱን ሕልውና የሚፈታተን የዲሞክራሲ ቀውስ መሆኑን ያረጋግጣል። የፍትህ አካሉ በዚህ ደረጃ በአስፈጻሚው አካል ላይ ማመፁ በአሜሪካ ታሪክ ውስጥ እጅግ ጥቂት ጊዜ የታየ ክስተት ነው። የዚህ አስከፊ ፖሊስ ሰለባዎች ደግሞ እጅግ ልብ የሚሰብሩና የሰው ልጅን ሕሊና የሚፈትኑ ሰብአዊ ታሪኮች ባለቤት ናቸው። ፖለቲኮ የጠቀሳቸው 10 ሺህ ጉዳዮች ዝም ብለው የቁጥር መረጃዎች ሳይሆኑ የፈረሱ ቤቶች፣ የተሰበሩ ልቦችና የተበላሹ ሕይወቶች ድምፅ ናቸው። ጡት እያጠባች ያለች እናት ሕጋዊ ስደተኝነት መብት ያላት መታሰሯ፣ የ1 ዓመት ልጇ በጠና ታሞ ሆስፒታል እስኪገባ ድረስም ከልጇ ተለይታ የታሰረች እናት፣ የአሜሪካ ጦር ሰራዊት አባላት የሆኑ ልጆች ያሏቸው ወላጆች፣ እንዲሁም ከሁሉም በላይ ደግሞ የ5 ዓመቱ ሕፃን ሊያም ኮኔጆ ራሞስ ከትምህርት ቤት ሲመለስ በአይሲኢ ወኪሎች ተይዞ መታሰሩ የአስተዳደሩን የጭካኔ ልክ ያሳያል። እነዚህ ሰዎች በአሜሪካ ሕግ ጥበቃ ሊደረግላቸው ሲገባ እንደ ወንጀለኛ ተቆጥረው ወደ እስር ቤት መወርወራቸው ዳኞችን በእጅጉ አስቆጥቷል። ዳኛ ፍሬድ ቤሪ እንዳሉት ከሆነ የሰው ልጅ ለስልጣን ያለው ጥምና ጭካኔን የማስፈጸም ፍላጎቱ ወሰን የለውም። የሕግ የበላይነትም ቢሆን በእንደዚህ አይነት ፍላጎት ፊት አደጋ ላይ ይወድቃል። ይህ የአስተዳደሩ ድርጊትም በአሜሪካ ዜግነት ያላቸውን የትዳር አጋሮችና ልጆች ሕይወታቸውንም ጭምር ያመሰቃቀልና ማኅበራዊ ቀውስ የፈጠረ ሲሆን አስተዳደሩ ለሕግ ትእዛዝ ደንታ ቢስ መሆኑን በተደጋጋሚ አሳይቷል። የአስተዳደሩ ሕልውና የሕግ የበላይነትን የመናቅ አዝማሚያ ደግሞ ጉዳዩን ይበልጥ አወሳስቦታል። አይሲኢ ፍርድ ቤቶች የሚሰጡትን የዋስትና ትእዛዝ ለማክሸፍና ዳኞችን ለማታለል የተለያዩ አሳፋሪ ስልቶችን ሲጠቀሙ ተስተውሏል። ዳኞች አንድን ስደተኛ በዋስትና እንዲፈታ ሲያዙ አይሲኢ ያንኑ ሰው በሌሊት ወደ ሌላ ቦታ ራቅ ወዳለ ግዛት በማዛወር የፍርድ ቤቱን ስልጣን ለማዳከም ይሞክራል። በተጨማሪም ስደተኞችን ከፍርድ ቤት፣ ከትምህርት ቤትና ከቼኪን ቢሮዎች ያደኑ መያዝ የተለመደ ተግባር ሆኗል። እንዲሁም በአንዳንድ ሁኔታዎችም የፍትህ ሚኒስቴር ጠበቆች እንኳን ሳይቀር የአይሲኢን ድርጊት መከላከል አቅቷቸው ለዳኞች ይህን ድርጊት አንደግፈውም እስከ ማለት ደርሰዋል። የፍትህ ሚኒስቴር የራሱን ደንበኛ ወይም አይሲኢ መቆጣጠር ሲያቅተው የአይሲኢ ራሱን ጠበቆች እንኳን ማነጋገርና መረጃ መስጠት ሲያቆም
አሜሪካ ውስጥ የሕግ የበላይነትና የተቋማት አሰራር ምን ያህል አደጋ ላይ እንደወደቀ ማሳያ ሆኗል። ዳኛ ሃርቬይ ባርትል እንዳሉት ከሆነ አይሲኢ የሕዝብን ገንዘብ በከንቱ እያባከንና የፍርድ ቤቶችን ውድ ጊዜ እየበላ ከሕግ ውጭ መመላለሱን ቀጥሏል። ይህ ሁኔታም በመንግስት መዋቅር ውስጥ ያለውን ከፍተኛ መከፋፈልና የአስተዳደሩን ፖሊሲዎች አዋጭነት ጥያቄ ውስጥ የሚከት ነው። በመንግስት ተቋማት መካከል ያለው ውጥረት ደግሞ ሌላው ትልቅ ክስተት ነው። የፍትህ ሚኒስቴር ወይም ዲፓርትመንት ኦፍ ጀስቲስ እንዲሁም የሀገር ውስጥ ደህንነት መስሪያ ቤቱ ዲኤችኤስ በአንድ አስተዳደር ስር ቢሆኑም በኢሚግሬሽን ጉዳዮች ላይ ግን ፊት ለፊት ተፋጠዋል። የፍትህ ሚኒስቴር ጠበቆች በዳኞች ፊት ቀርበው የአስተዳደሩን መመሪያ መከላከል ሲገባቸው የአይሲኢ ድርጊት ከህግ ውጭ መሆኑን እያዩ በመሸማቀቅና እንዲሁም በመሳቀቅ ውስጥ ሆነው ሲከራከሩ ታይተዋል። ዳኞችም ይህን የመንግስት ድክመት ሲመለከቱ አስተዳደሩ የህግን መንገድ ሳይሆን የኃይልን መንገድ መርጧል የሚል ድምዳሜ ላይ ደርሰዋል። የፍትህ ስርዓቱ በአስተዳደሩ ላይ ያለው እምነት መሟጠጡ የሀገሪቱን የዲሞክራሲ ምሰሶች አደጋ ላይ ጥሏል። የህግ ባለሙያዎች እንደሚሉት በአንድ መንግስት ውስጥ ያሉ ሁለት ተቋማት እንዲህ በግልጽ መቃረናቸው የአስተዳደሩን ውድቀት የሚያሳይ ነው። ዳኞቹ ለፍትህ ሚኒስቴር ጠበቆች ያላቸውን ርኅራኄ ጭምር ገልጸው በአይሲኢ እብሪት ምክንያትም ጠበቆቹ በዳኞች ፊት መቆም እያፈሩ መሆናቸውን ጠቁመዋል። ታዲያ ለእነዚህ ሁሉ ቀውሶችና 10,000 ሽንፈቶች የትራምፕ አስተዳደር የሰጠው ምላሽ ግን እብሪትና ንቀት የተሞላበት ነው። ዋይት ሀውስና የአገር ውስጥ ደህንነት መስሪያ ቤት ዳኞቹን የግራ ዘመም የፖለቲካ አክቲቪስቶች ሲሉ ፈርጀዋቸዋል። የአስተዳደሩ ቃል አቀባይ ናታሊ ባልደሳሬ ይህ መረጃ የሚያሳየው ዳኞች ከህግ ይልቅ የራሳቸውን የግል ፖሊሲ ፍላጎት እንዴት እንደሚያስቀድሙ ነው በማለትም የፍርድ ቤቶችን ውሳኔ አጣጥላለች። አስተዳደሩ እነዚህን ሽፈቶች እንደ ህግ መጣስ ሳይሆን ዳኞች በትራምፕ ላይ ያላቸው ጥላቻ ውጤት አድርጎ ለማቅረብ ሞክረዋል። ህግ በዳኞች መካከል ለሚደረግ የውድድር ጨዋታ አይደለም በማለትም ራሳቸውን ከህግ በላይ ለማድረግ ቢሞክሩም በእውነታው ግን የትራምፕ ሹመት የሆኑ ዳኞች እንኳን ሳይቀሩ በአስተዳደሩ ላይ መፍረዳቸው የክሱን ጥልቀትና የአስተዳደሩን ስህተት ቁልጭ አድርጎ ያሳያል። አስተዳደሩ የህግ የበላይነትን ከመቀበል ይልቅ ዳኞችን በማጥቃት የራሱን የፖለቲካ አጀንዳ ለማስፈጸም ሞክሩ በታሪክ ተመዝግቦ የሚኖር ጥቁር ነጥብ ነው። የአይነቱ ምላሽ በአገሪቱ ውስጥ ያለውን የፖለቲካ መከፋፈል ይበልጥ ያባባሰው ሲሆን፣ ፍርድ ቤቶች ግን ለዛቻው ሳይንበረከኩ ስራቸውን ቀጥሏል። አሁን ላይ ጉዳዩ ወደ አሜሪካ ጠቅላይ ፍርድ ቤት እያመራ ይገኛል። በተለያዩ የይግባኝ ሰሚ ፍርድ ቤቶች መካከል የተፈጠረው የውሳኔ ልዩነትም ጉዳዩን የመጨረሻ እልባት እንዲያገኝ አስገድዶታል። 5ኛውና 8ኛው የይግባኝ ሰሚ ፍርድ ቤቶች የአስተዳደሩን ፖሊሲ ሲደግፉ፣ 2ኛው፣ 6ኛውና 11ኛው ግን የአስተዳደሩን አሰራር ህገወጥ ብለውታል። ጠቅላይ ፍርድ ቤቱ የሚሰጠው ውሳኔ በአሜሪካ የኢሚግሬሽን ህግ ላይ ብቻ ሳይሆን የአስፈጻሚው አካል ስልጣን ገደብ እስኬት ድረስ ነው የሚለው ጥያቄም መልስ የሚሰጥ ይሆናል። አስተዳደሩ በጠቅላይ ፍርድ ቤቱ እንደሚያሸንፍ በልበ ሙሉነት ቢናገርም የታችኛው ፍርድ ቤት ዳኞች ያስቀመጧቸው የህግ ማስረጃዎችና የሰብአዊ መብት ጥሰቶች ግን ሊታለፉ የማይችሉ ሆኗል። ይህ የህግ ፍልሚያ የአገሪቱን የወደፊት አቅጣጫ የሚወስንና የህገ መንግስቱን የመተርጎም ስልጣን ማን ላይ ነው የሚለውን ጥያቄ የሚመልስ በመሆኑ መላው ዓለም በጉጉት የሚጠበቀው ክስተት ሆኗል። ጠቅላይ ፍርድ ቤቱ የአስተዳደሩን ፖሊሲ ቢደግፍ እንኳ የታችኛው ፍርድ ቤት ዳኞች የፈጠሩት የህግ ተቃውሞ በአሜሪካ ታሪክ ውስጥ እንደ ትልቅ የነጻነት ተጋድሎ ይቆጠራል። ይህ የ10,000 ሽንፈቶች ታሪክ በአሜሪካ ዲሞክራሲ ውስጥ ትልቅ ጠባሳ ጥሏል። ፍርድ ቤቶች የሀገሪቱን ህገ መንግስት ስርዓት ለመጠበቅ የገነቡት የመከላከያ ግንብ በአስተዳደሩ ተከታታይ ጥቃት ቢፈተንም የዳኞች ጽናት ግን ለጊዜውም ቢሆን የህግ የበላይነትን አስጠብቋል። የአስተዳደሩ የዲፖርቴሽን አባዜ የህግን አጥር ጥሶ ለመውጣት ቢሞክርም ፍርድ ቤቶች ግን አይቻልም የሚል ጠንካራ ምላሽ ሰጥተዋል። ይህ ፍጥጫ የአሜሪካንን ተቋማዊ ጥንካሬ የፈተነ ሲሆን ወደፊት የሚመጡ መሪዎችም የህግን መንገድ ካልተከተሉ የሚጠብቃቸው ውጤት ምን እንደሆነ ትልቅ ትምህርት ሰጥቷል። የአስተዳደሩ ተግባርም የሰብአዊ መብት ጥሰት ብቻ ሳይሆን የአገሪቱን የህግ መሰረት የሚሆን ተግባር መሆኑን ዳኞች በግልጽ አስቀምጠዋል። ይህ ሁኔታ አሜሪካን በዓለም አቀፍ ደረጃ ያላት የሰብአዊ መብት ተሟጋችነት ሚና ላይ ትልቅ ጥያቄ እንዲነሳ አድርጓል። የዚህ ዘገባ ሰፊ ትንታኔ እንደሚያሳየው በትራምፕ አስተዳደርና በፍትህ አካሉ መካከል ልዩነት ሊታረቅ የማይችል ደረጃ ላይ ደርሷል። አስተዳደሩ የህግን የበላይነት ችላ ማለት በኃይልና በማስገደድ ፖሊሲዎቹን ተግባራዊ ለማድረግ መሞከሩ በዳኞች ዘንድ ከፍተኛ ተቃውሞ ቀስቅሷል። 10,000 ሽንፈቶች የአስተዳደሩን ፖሊሲ ውድቀት ብቻ ሳይሆን የአሜሪካንን የህግ ስርዓት ህያውነት የሚያረጋግጡ ናቸው። ዳኞች በውሳኔዎቻቸው ላይ እንደገለጹትም ይህ አሜሪካ የምትሰራበት መንገድ አይደለም፣ ህግ ለሁሉም ዜጎችና ስደተኞች እኩል ጥበቃ ሊሰጥ ይገባል የሚለው መርህም በአስተዳደሩ እብሪት ሊሸረሸር እንደማይችል የፍትህ አካሉ በተግባር አሳይቷል። ይህ የህግ የበላይነት ትግልም የአገሪቱን ወደፊት ተስፋ የሚያለመልም እንጂ የሚያከስም አይደለም።
በመጨረሻም ይህ ትንታኔ የሚያሳየው አንድ ትልቅ እውነት ቢኖር በአሜሪካ ውስጥ የሕግ የበላይነት ገና እንዳልሞተ ነው። 10,000 ጊዜ ፍርድ ቤት መሸነፍ ለየትኛውም መንግስት ታሪክ ውርደት ቢሆንም ለሕዝቡ ግን የፍትህ አካሉ ነጻነትና ጥንካሬ ማረጋገጫ ነው። የትራምፕ አስተዳደርም በስደተኞች ላይ የከፈተው የቤት ለቤት አድንና ያለ ዋስትና የማሰር ዘመቻ በሕግ ፊት ተንበርክኳል። ዳኞች በውሳኔዎቻቸው ላይ እንደገለጹትም ሕጉ የግለሰቦችን መብት ለመጠበቅ እንጂ ባለሥልጣናት የፈለጉት እንዲያደርጉ መሳሪያ ሊሆን አይገባም። ይህ ጦርነትም በጠቅላይ ፍርድ ቤቱ ቢጠናቀቅም በእነዚህ ዓመታት ውስጥ የተፈጸሙት የሰብአዊ መብት ጥሰቶችና የተፈጠረው ተቋማዊ ቀውስ ግን ለ10 ዓመታት የሚዘልቅ ጠባሳ ጥሎ ማለፉ አይቀሬ ነው። ፖለቲኮ ይፋ ያደረገው ይህ የውሂብ ጎታ የአንድን አስተዳደር የሥልጣን ጥምና የሕግ ሽንፈት ለታሪክ ምስክርነት አስቀምጦታል። ይህ ሰፊ ዘገባ እንደሚያረጋግጠው የአሜሪካ የፍትህ ስርዓት ከፖለቲካዊ ጫናዎች ነፃ ሆኖ ሕገ መንግሥቱን የመከላከል አቅም እንዳለው አሳይቷል። የትራምፕ አስተዳደር የገጠመው 10,000 ሽንፈቶች ወደፊት ለሚመጡ ማናቸውም አስተዳደሮች ትልቅ ማስጠንቀቂያ ናቸው። ሕግን ጥሶና ሰብአዊ መብቶችን ረግጦ የሚመጣ ማንኛውም ፖሊሲ መጨረሻው ውድቀትና የታሪክ ተወቃሽነት መሆኑን ይህ ክስተት ቁልጭ አድርጎ ያሳያል። ዳኞችም በውሳኔዎቻቸው ላይ እንደገለጹትም የሕግ የበላይነት ይከበር የሚለው ድምፅ ከአስተዳደሩ እብሪት በላይ ጠንካራ ሆኖ ተገኝቷል። ይህ ታሪካዊ ፍጥጫ የአሜሪካንን ዲሞክራሲያዊ መዋቅር ይበልጥ እንዲጠናከር የሚያደርግና የሕግ የበላይነት የማይደፈር መሆኑን የሚያረጋግጥ ነው። የአሜሪካ ሕዝብም ሆነ ዓለም አቀፉ ማህበረሰብ ከዚህ ክስተት የሚማሩት ትልቅ ቁም ነገር ቢኖር የሕግ የበላይነት የዲሞክራሲ እስትንፋስ መሆኑና የእስትንፋስ ሲቋረጥ ስርዓቱ ወደ አምባገነንነት እንደሚለወጥ ነው። ፍርድ ቤቶች ግን ያንን እስትንፋስ ለማዳን ያደረጉት ተጋድሎ ለትውልድ የሚተላለፍ ፊደል ታሪክ ነው።